ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ኒውክሌር ኃይል ኮሚሽን እንዲቋቋም ተወስኗል። የኮሚሽነር ሹመትም ተከናውኗል። የፌዴራሉ መንግስት ክልሉን ለማወክ የከፈተውን ዘመቻ እንዲያቆም ሲል ህወሓት አሳስቧል። ሌሎችንም ይዘናል። አብራችሁን ቆዩ። ከ25 እስከ 35% ዲስካውንት የተደረገባቸውን ቤቶች ቴምር ሪል ስቴት በመሃል ፒያሳ እንዲሁም በአያት እየሸጠ ይገኛል። ይሄ ብቻ አይደለም። 40% ሲከፍሉ የ20% ቅናሽ ከ8 ወር የእፎይታ ጊዜ ጋር ያገኛሉ። ይሄም ማለት ሙሉ ቅናሹን ከተጠቀሙ ባለ 2 መኝታ በ5.3 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ6.8 ሚሊዮን ብር ከኛ ያገኛሉ ማለት ነው። ስለዚህ ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0926 33 22 11 መደወል ይችላሉ። የኢትዮጵያ የኒውክሌር ኃይል ኮሚሽን እንዲቋቋም መንግስት ወሰነ። የሚኒስትሮች ምክር ቤት ዛሬ ጥቅምት 4 ቀን 2018 ዓ.ም ባካሄደው 49ኛ መደበኛ ስብሰባ ላይ የኢትዮጵያ ኒውክሌር ኃይል ኮሚሽን እንዲሁም የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት እንዲቋቋሙና ሌሎች ጉዳዮች ላይም ውሳኔ አሳልፏል። ምክር ቤቱ የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ውይይት ማድረጉ የተገለጸ ሲሆን ኮሚሽኑ ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው የሚያደርግ ደንብ ተዘጋጅቷል ተብሏል። የጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው የሚኒስትሮች ምክር ቤት ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በሌላ በኩል የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን በወጣ ደንብ ላይ ውይይት የተደረገ ሲሆን ተቋሙ የሚሰጣቸውን የምርምር፣ የቴክኖሎጂ ሽግግር፣ የተግባር ተኮር ስልጠናና ማማከር እንዲሁም የስፔሻላይዝድ ላቦራቶሪ አገልግሎቶች በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የተዘጋጀው የአገልግሎት ክፍያ ደንብ በተመሳሳይ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ውሳኔ አሳልፏል። የሚኒስትሮች ምክር ቤት በዛሬው ስብሰባው የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤትን ለማቋቋም እንዲሁም ጽሕፈት ቤቱ የሚሰበስበውን የፈንድ ገቢ መጠን ለመወሰን የወጣ ደንብ ላይ መወያየቱ ተገልጿል። በዚህም የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት በአዋጅ ቁጥር 1386/2017 የተቋቋመውን የአደጋ ስጋት ምላሽ ፈንድ ለማስተዳደር የሚቋቋም ሲሆን የሚሰበሰበውን የፈንድ ገቢ መጠን ለመወሰን እንዲቻል የቀረበው ደንብ በምክር ቤቱ በሙሉ ድምጽ ጸድቆ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ ተወስኗል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ዛሬ እንዲቋቋም በተወሰነው የኢትዮጵያ ኒውክሌር ኃይል ኮሚሽን አቶ ሶንዶካን ደበበን ዋና ኮሚሽነር አድርገው ሾመዋል። የፌዴራሉ መንግስት ክልሉን ለማወክ የከፈተውን ዘመቻ እንዲያቆም ሲል ህወሓት አሳሰበ። ባለፈው ዓመት መጨረሻ በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ዛሬ ባወጣው ሳምንታዊ መግለጫ የክልሉን አንድነት ለመሸርሸር ጥረት የሚያደርጉ ኃይሎች መኖራቸውን ጠቅሶ የፌዴራሉ መንግስትና ያሰማራቸው ሌሎች ኃይሎች ክልሉን ለማወክ የከፈቱትን ዘመቻ እንዲያቆሙ አሳስቧል። ከቀናት ስብሰባ በኋላ ባለፈው ሳምንት የተጠናቀቀውን ክልል አቀፍ ስብሰባ ላይ የተደረሱ ውሳኔዎች ለህዝባችን ጥንካሬ ቢሆኑም ይህ ያሰጋቸው ኃይሎች ግን እረፍት ነስቷቸው ክልሉን ለማተራመስ የሚያደርጉትን ጥረት ከፍ ወዳለ ደረጃ አድርሰውታል ብሏል። የኢትዮጵያ መንግስት የትግራይን ህዝብ ክደው በእጁ የገቡትን ኃይሎች ተጠቅመው በህዝቡና በህወሓት እንዲሁም በሰራዊታችን ላይ መጠነ ሰፊ ስም የማጥፋት ዘመቻ በማካሄድ ላይ ነው በማለትም ከሷል። የመንግስትን ተልዕኮ ተቀብለው በተለያዩ የመገናኛ ብዙሃን በመጠቀም የመንግስት መሳሪያ የሆኑ ከሃዲዎች ሲል የጠራቸውና በስም ያልጠቀሳቸው አካላት ካለፈው ስህተታቸው ሳይማሩ ብሔራዊ ክህደት እየፈጸሙ ነው በማለትም ወቅሷል። በዋነኝነትም ከ2 ዓመታት በላይ በተካሄደው ጦርነት ወቅት የተፈጸሙ ወንጀሎችን በመካድ ተጨማሪ ክህደት እየፈጸሙ ነው በማለት የወቀሰው ህወሓት በፌዴራሉ መንግስትም ሆነ በስሩ በሚንቀሳቀሱ ኃይሎች የሚፈጸመው ይህ ተግባር የተጠበቀ እንደነበርም ጠቅሷል።
ችግሮችን በሰላማዊ መንገድ ለመፍታትና ጦርነትን ለማስቀረት የያዘውን አቋም አጠናክሮ እንደሚቀጥል የገለጸው ድርጅቱ የፌዴራሉ መንግስት የትግራይ ህዝብ ለሰላም ብሎ እየከፈለ ያለው ዋጋ ጆሮ ዳባ ልበስ ብሎ በክልሉ ላይ የከፈተው የማተራመስ ዘመቻ ከፕሪቶሪያው ስምምነት ጋር የሚጣረስ በመሆኑ ይህንኑ ተግባር ሊያቆም ይገባል በማለት አሳስቧል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የፕሪቶሪያው ስምምነት በአግባቡ ተግባራዊ የተደረገ እንዳልሆነ ገልጸው በስምምነቱ መሰረት መፈጸም የነበረባቸው ነገር ግን ተፈጻሚ ያልተደረጉ ጉዳዮችን በመዘርዘር የክልሉን ህገ መንግስታዊ ግዛቶች ማስመለስና ተፈናቃዮችን መመለስ የዲዲአር እና የሽግግር ፍትህንም ከ2 ሳምንታት በፊት ባደረጉት ንግግር አንስተዋል። በፕሪቶሪያው ስምምነት ውስጥ የሽግግር ፍትህ ተብሎ የተቀመጠው ተጠያቂነት እንዲሰፍን የሚያስችል ድንጋጌ ነው ብለው ይህ የሽግግር ፍትህ ገለልተኛ አጣሪዎች በጦርነቱ የተፈጸመውን ወንጀል መርምረው ተጠያቂነት እንዲሰፍን የሚደረግበት አሰራር ቢሆንም የፌዴራሉ መንግስት ግን ይህንኑ ድንጋጌ እንደወረደ ወስዶ ራሱ ፖሊሲ አዘጋጅቶ ተቋም አቋቁሞ ራሱ ጥናት አካሂዶ ራሱ ከሳሽ ራሱ መርማሪ ራሱ ፈራጅ የሆነበትን አሰራር ፈጥሮ ተጠያቂነቱን ወደ ትግራይ ለማዞር እየሰራ ነው ማለታቸው ይታወሳል። ከክልሉ መንግስት በኩል መሰል ወቀሳዎችና ክሶች በተደጋጋሚ ቢቀርቡም በፌዴራሉ መንግስት በኩል እስካሁን የተሰጠ ምላሽ የለም። ወደ ጦርነት የሚደረግ ጉዞን ሁሉም ኢትዮጵያዊ በቃ ማለት አለበት ሲል ሳልሳይ ወያነ ፓርቲ ገልጿል። በክልሉ ህዝብ የስልጣን ባለቤት መሆን አለበት በማለትም አሳስቧል። በትግራይ ክልል የሚንቀሳቀሰው ተቃዋሚው ሳልሳይ ወያነ ትግራይ ፓርቲ በዚህ ሳምንት ባሰራጨው መግለጫው ለዘላቂ ሰላምና ለህዝብ የስልጣን ባለቤትነት ጥሪን አቅርቧል። ሰላም ለትግራይ ህዝብም ሆነ ለሰፊው ቀጠና ከምንም በላይ ውድ ሀብት ነው ያለው ፓርቲው ይሁን እንጂ አሁን ያለው የጸጥታና ደህንነት ስጋት ሁኔታ ከፕሪቶሪያው የጦርነት ማቆም ስምምነትን ተከትሎ የተፈጠረውን አንጻራዊና ያልተረጋጋ የሰላም አየር እያወከ ነው በማለት ገልጿል። ይህንን ችግር ለመፍታት የህዝቡን ንቁና ወሳኝ ተሳትፎ ይጠይቃል ሲል የገለጸው ሳልሳይ ወያነ ትግራይ ፓርቲ ህዝቡ የጠብ አጫሪ ኃይሎች ውሳኔ መጠቀሚያና ተሳታፊ ከመሆን ይልቅ የራሱን እድል በራሱ መወሰን የሚገባው በመሆኑ ህዝቡ የራሱን እድል ለመወሰን መስራት አለበት ብሏል። ማንኛውም የግጭት መንገድ በማንኛውም አይነት ሰበብና ሁኔታ ተቀባይነት ማግኘት አይገባውም ሲልም አስጠንቅቋል። ጦርነትና ግጭትን የማውገዝ ጥሪያችን ለትግራይ ህዝብ ብቻ ሳይሆን ለመላው ኢትዮጵያውያንና የፖለቲካ ኃይሎች ነው ያለው ፓርቲው ወደ ግጭት መመለስን የሚያስከትሉ ማናቸውንም እንቅስቃሴዎች በንቃት መከላከል የግድ ነው ብለዋል። በቀጣይም ችግሮቹን በዘላቂነት መፍታት የሚቻለው በእውነተኛ ውይይትና የተፈረመውን የሰላም ስምምነት በታማኝነት በመተግበር ብቻ መሆኑን በማረጋገጥ ሁሉም ባለድርሻ አካላት አስፈላጊውን ጫና እንዲያደርጉ ሲልም ጥሪ አቅርበዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።